መላ የክርስትና እምነት ተከታዮች እንኳን ለ2018 ብርሃነ መስቀል በሰላም አደረሳችሁ። የብርሃነ መስቀሉ በዓል ከምንም ነገር በላይ ለፍቅር ሲባል እስከ ሞት ድረስ ስለሚከፈል መስዋዕትነት የምንማርበት ነው። ሞት በምድር ላይ ያለ ፍጥረታት ሁሉ የሚጎነጩት ጽዋ ነው። ከፍጥረታት ሁሉ እንደ ፈጣሪው በነጻ ፈቃዱ ለፍቅር እንዲሞት ጸጋ የተሰጠው ለሰው ልጅ ብቻ ነው። እንስሳት ይህ ጸጋ የላቸውም። ታዲያ ይህን ልዩ ጸጋችንም በተግባር የምንኖረው ስንቶቻችን ነን ብለን ለመጠየቅ የብርሃነ መስቀሉ በዓል ጥሩ አጋጣሚ ነው። በፋኖ አባላት በኩል በፈጣሪ ልክ ባይሆንም እንደ ሰው ባላቸው አቅም ስማቸውና መልካቸውን ባያውቁም ለተገፉት ፍቅር ብለው፣ ለተበደሉት ፍቅር ብለው፣ ለተጨፈጨፉት ፍቅር ብለው ለቤት ንብረታቸው ሳይሳሱ እየሞቱ ናቸው፣ እየቆሰሉ ናቸው፣ እየተራቡ ናቸው፣ እየተጠሙ ናቸው፣ እየታረዙ ናቸው፣ እየተንከራተቱ ናቸው። ሁሉም ሰው በተለያየ ምክንያት በዚህ ልክ መሆን ባይችልም ጄኖሳይድን የሚቃወም ሁሉ ይህን የተቀደሰ የህዝብ ፍቅር ትግል የማገዝ የሞራል ግዴታ እንዳለበት በዚህ አጋጣሚ ማስታወስ እንወዳለን። ብዙ የሚያጓጉ ነገሮች ባሉበት በዚህ ዘመን በፋኖነት ተደራጅተው ራሳቸውን ለፍቅር መስዋዕት ለማድረግ ዝግጁ የሆኑ በ10 ሺዎች ብቻ ሳይሆን ከዛም በላይ ቁጥር ያላቸው አማራ ወጣቶች መገኘታቸው እንደ ተአምር የሚታይና መላ ኢትዮጵያውያን ሊኮሩበት የሚገባ የዘመናችን ጸጋ ነው። ለህዝብ ፍቅር ብለው የህይወት መስዋዕትነት የከፈሉትን ሰማዕታት ሁሉ ፈጣሪ ነፍሳቸውን በአጸደ ገነት ያኖርልን፣ የተጎዱትን ይፈውስልን። ድል ለአማራ ፋኖ ሁሉ፣ ድል ለአማራ ህዝብ፣ ድል ለኢትዮጵያ ህዝብ። መስከረም 17 2018 ዓ.ም እስክንድር ነጋ ከአፋሕድ